ሁላችንም የምንጠቀመው ቴሌግራም አፕሊኬሽን ከጊዜ ወደ ጊዜ በደንብ ራሱን አፕግሬድ እያደረገ ነው። በተለይ ከ2025 ጀምሮ ከሌሎቹ የሶሻል ሚዲያ አፖች በተሻለ መልኩ አሪፍ የሚባሉ ፊቸሮችን አፕግሬድ አድርገዋል እና ከሰሞኑን አሪፍ የሚባሉ ፊቸሮችን አፕግሬድ አድርገዋል። እነሱም በዛሬው ቪዲዮ ላይ የምንመለከት ይሆናል። ቴሌግራም ተጠቃሚዎች ከሆናችሁ ዛሬ ማሳያችሁ ፊቸሮች ስለሚጠቅሟችሁ ሁላችሁም እስከ መጨረሻው ድረስ ብትከታተሉ ተጠቃሚ ትሆናላችሁ እና ወደ ፕሮግራሙ ከማለፋችን በፊት ግን ሁላችሁም ይህን ቪዲዮ ማየት ከመጀመራችሁ በፊት ላይክ አድርጋችሁ መጀመራችሁን እንዳረሱ፣ እንደዚሁም ሰብስክራይብ በማድረግ ቴክኖሎጂ፣ ክሪፕቶ እና ኦንላይን ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን እና ቴሌግራም የለቀቃችሁን ፊቸሮች ለመጠቀም በመጀመሪያ ቴሌግራማችሁን አፕዴት ማድረግ አለባችሁ። እንደዚሁም የምትጠቀሙትም ቴሌግራም አፕሊኬሽን ኦፊሻል የሆነውን ቴሌግራም አፕሊኬሽን መሆን አለበት። አን ኦፊሻል የሆኑ ቴሌግራም አፖች ከሆኑ ግን እነዚህ ፊቸሮች ላታገኙ ትችላላችሁ። አን ኦፊሻል የምላቸው እንደ ፕላስ፣ ቪዲዮግራም እና የመሳሰሉት ናቸው። ከፕሌይ ስቶር ላይ ኦፊሻል የሆኑ ቴሌግራም አፕሊኬሽን በማውረድ ዛሬ ማሳያችሁ ፊቸሮች ማግኘት ትችላላችሁ። እና የመጀመሪያው ፊቸር ምንድነው? ቴሌግራም ከቅርብ ጊዜ ጀምሮ ለምንፈልገው ሰው ወይም ለምንወደው ሰው ስሜታችንን ለመግለጽ ሊሆን ይችላል፣ ወይም ደግሞ የሆነ ዴይ ሲኖር በቀላሉ ጊፍቶችን በስታር እየገዛ የምንልክበትን አማራጭ ጨምሮልን ነበር እና በዛ መሰረት ሁላችንም በሚባል ደረጃ በስታር ጊፍቶችን እየገዛን በቀላሉ ለምንወዳችሁ ሰዎች እየላክን ነበር እና የተላከላችሁ ሰዎች ደግሞ በቀላሉ የተላከላችሁን ጊፍት ወደ ስታር ቀይራችሁ ወደ ገንዘብ መቀየር ትችላላችሁ። እሱን ፊቸር አሁን አሳያችኋለሁ። ይህን ለማድረግ ቀጥታ ወደ ቴሌግራማችሁ ትገባላችሁ። ከዛ በመቀጠል ካለችው ሶስት ሰረዟን አንድ ጊዜ በመጫን ማይ ፕሮፋይል የሚለው ውስጥ ትገባላችሁ። በመቀጠል ሶስተኛ ላይ ጊፍትስ የሚል ኦፕሽን አለ። ጊፍትስ የሚል ውስጥ በምትገቡበት ጊዜ የተለያዩ ጊፍቶችን ያመጣላችኋል። እዚህ ጋር ማወቅ ያለባችሁ ጊፍቶች ካልተላከላችሁ ምንም አይነት ጊፍት አታገኙም። ከተላከላችሁ የተለያዩ ጊፍቶችን ታገኛላችሁ። በመቀጠል አንዱን ጊፍት ክሊክ ታደርጋላችሁ። ለምሳሌ እኔ እችኛውን ጊፍት መረጥኩኝ። ከዛ እናንተ የተላከላችሁን ጊፍት ወደ ስታር ኮንቨርት ማድረግ ከፈለጋችሁ እዚህ ጋር ሶስተኛ ያለችውን ክሊክ በምታደርጉበት ጊዜ ኮንቨርት ላድርገው ይላችኋል። እንደዚሁም ደግሞ ኮንቨርት በሚያደርግበት ጊዜ ምን ያህል ስታሮችንም በዚህኛዋ ጊፍት እንደሚሰጣችሁም ይነግራችኋል። ምሳሌ ይችን ጊፍት ኮንቨርት ካረኳት ወደ 13 ስታር ነው ማገኘው። እናንተ ተመልክታችሁ ኦኬ የምትሏን ስትጫኑ ወዲያውኑ ኮንቨርት ያደርግላችኋል። ከዛ ያንን ስታር ቴሌግራማችሁ ላይ የሚያስቀምጥላችኋል። ከዛ እናንተ ወደ ፍራግመንት ልካችሁ በቀላሉ መሸጥ ትችላላችሁ ማለት ነው። እና ይህችን ፊቸር የማታውቁ ካላችሁ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሁለተኛው ፊቸር ደግሞ ቴሌግራም ላይ የማታውቋቸው ሰዎች ሚሴጅ ሲልኩላችሁ የት ሀገር ስልክ ቁጥር ነው፣ ቴሌግራም ፕሪሚየም ተጠቃሚውን አይደለም የሚለው ነገር ጠቅላላ ኢንፎርሜሽን የሚሰጣችሁን አዲስ ፊቸር ጨምሩናል። ይህንም ለማግኘት ለምሳሌ የማታውቁት ሰው የእናንተ ኮንታክቱ የሌለ ሰው ሜሴጅ በሚልክበት ጊዜ እዚህ ጋር ከላይ በምትወት መልኩ ፎን ነምበር ብሎ የት ሀገር ስልክ ቁጥር እንደሆነ ያስቀምጥላችኋል። ለምሳሌ የኛው ኢትዮጵያ ይላል። ከዛ በመቀጠል ቴሌግራም ፕሪሚየም ተጠቃሚ ካልሆነ አን ኦፊሻል ይላችኋል። ተጠቃሚ ከሆነ ፕሪሚየም ተጠቃሚ ነው ኦፊሻል ይላችኋል። እና እዚህ ጋር ኢንፎርሜሽኑን ማግኘት ትችላላችሁ ማለት ነው። በ25 ከጨመራችሁ አሪፍ የሚባሉ ፊቸሮች ማለት አንደኛው እችኛው ነው። ሶስተኛው ፊቸር ደግሞ በጣም አሪፍ የሆነ ፊቸር ነው። ስካመሮችን የሚያስቀርልን በጣም አሪፍ የሆነ ፊቸር ነው። ይህ ምንድነው? እናንተን ስካም ለማድረግ በተደጋጋሚ የተለያዩ ሜሴጆች የሚልኩ ከሆነ በተመሳሳይ ሌሎች ሰዎች ጋር የሚልኩ ከሆነ ቴሌግራም አካውንታቸውን ፍሮዝን ያደርግባቸዋል። በዚህን ጊዜ ደግሞ ምንም ነገሮችን አክሰስ ማድረግ አይችሉም። ለምሳሌ ሜሴጆችን መላክ አይችሉም። ከእንደገና ግሩፕ ላይ ቻት ማድረግ አይችሉም። ፖስት ማድረግ አይችሉም። እነዚህን ነገሮች ማከናወን አይችሉም። ነገር ግን አንድ ነገር ማድረግ ይችላሉ። እሱ ምንድነው? የሚላክላቸው ሜሴጅ መመልከት ይችላሉ። የሚላክላቸው ሜሴጅ ከመመልከት ውጭ ሌሎች ነገሮችን ቴሌግራም ላይ ማድረግ አይችሉም ማለት ነው። ይህ ነገር ደግሞ ሰዎችን እስካም ለማድረግ የሚሞክሩ ዩዘሮችን በቀላሉ ለማጥፋት ያገለግላል ተብሎ ይጠበቃል። እቺም አሪፍ የሆነች ፊቸር ናት። በመጨረሻ የምንመለከተው ደግሞ በጣም የተመቸኝና ከሰሞኑን የለቀቁልን አሪፍ የሆነች ፊቸር ናት። ጭምር ነው። ከዚህ ቀደም ቴሌግራም ላይ በግሩፕ ቻት ማድረግ ከፈለግን ለምሳሌ ቪዲዮ ኮል ማውራት ከፈለግን ወይም ደግሞ በቮይስ በግሩፕ ማውራት ከፈለግን ግዴታ ግሩፕ መክፈት ይጠበቅብን ነበር። አሁን ላይ ግን ግሩፖችን መክፈት አይጠበቅባችሁም። በቀላሉ ግሩፕ ቻት ማድረግ ትችላላችሁ። ይህን ፊቸር ለመጠቀም ለአንድ ሰው ትደውላላችሁ። ከዚያ ሰው እያወራችሁ እያለ ሌሎችን አድ ለማድረግ ከያለችዋል የአድ አይከኗን ክሊክ በማድረግ ለምትፈልጉ ሰው ትደውላላችሁ። ልክ እንደዚህ እያደረጋችሁ ሰዎችን እየጨመራችሁ በግሩፕ ቪዲዮ ሊሆን ይችላል ወይም ደግሞ ቮይስ ኮሎችን ማውራትና ዲስከስ ማድረግ ትችላላችሁ። በጣም የተመቸችኝና የወደድኳት ፊቸር ናት። ሁላችሁም ተጠቀሟት። እስካሁን ከነገርኳችሁ 5 ፊቸሮች ማለት የትኛው ተመቻችሁ? እናንተ ተመቻችሁን ኮሜንት ላይ አስቀምጡልኝ። እነዚህ ብቻ ሳይሆኑ ሌሎች አሪፍ የሚባሉ ፊቸሮችንም ለቀዋል። እንደሱም ደግሞ በሌላ ጊዜ መነግራችሁናል። ለተጨማሪ መረጃ ኮሜንት ላይ ባስቀምጥኩላችሁ ሊንክ የኛ ቴሌግራም ቻናል ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች በጠቃሚ ቪዲዮዎች እስከምንገናኝ ይመቻችሁ።